የሰው መለኪያ የደግነት ጥግ ለሰው እየኖረ ራሱን የበደለ በከምባታ ዱራሜ ተወልዶ ያደገው በውሹ ስፖርት ጥቁር ቀበቶ ወይንም ብላክ ቤልት ያለው ማርሻሊስት ቁጥር ስፍር በሌላቸው የደግነት ስራዎቹ የሚታወቀው የጎዳና ልጆችን አጥቦና አልብሶ ስራ ያስጀመረው በቦረና በረሃብ ለተጎዱት ቀድሞ የደረሰው የእናቶችን ጉልበት እየሳመ ሰው ለራባቸው ሰው ሆኖ የተገኘ ማስተር አብነት ከበደ ሰውን ለመርዳት መነሻ የሆነውን ነገር ሲናገር ተርበክ ታውቃለህ ሲባል የዛሬ 8 ዓመት አካባቢ ወደ አዲስ አበባ መጣው። የክፍለ ሀገር ሰው ነበርኩና ከመኪና እንደወረድኩ ሌቦች ኪሴን አጠቡኝ። ግራ ገባኝ። እዚህ ዘመድ የለኝም። አንገቴ ላይም ወርቅ ነበረኝ። እሷን ለመሸጥ ወሰንኩ። አንዱም በ400 ብር ገዛኝ። መኪናም ተሳፍሬ ጉዞ ወደ ሀገሬ ቀጠልኩ። ታጅራም ስንደርስ የባስ ተሳፋሪ ሁሉ ወርዶ ምሳ አዞ በላ። እኔ እዛው መኪና ውስጥ ቀረው። ተራብኩኝ። በአይኔም የሚበሉትን እያየው ምራቄን ዋጥ። ከዛ ቀን ጀምሮ እየተጠማ ሰው ሳይ አልችልም፣ እየተራበም ሰው ሳይ እንደዛው። ጎፋ በመሬት ናዳ ለተጎዱ ወገኖች እርዳታን ለማድረግ ሄዶ እሱም ህመም እንዳጋጠመውና የራሱንም ህመም ታግሶ ለሌሎች መዳን ምክንያት እየሆነና አቅመ ደካሞችን እያገዘ 1 ዓመት ከ5 ወር የሚጠጋ ከህመሙ ጋር እየቆየው ሰሞኑን በአዲስ ሚዲያ ኔትወርክ ጋዜጠኛው ያወጣጣውም እኔ እንኳን ለመናገር አልፈልግም፣ ነገር ግን ሰውነቴ እየመነመነ በመሆኑ ያስታውቅብኛል፣ እናም ሌላ ምንም አልልም፣ ጸሎት ብቻ አድርጉልኝ ሲል ተናግሯል። ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ብትደረብም ይታያል፣ ውስጥ ያሳያልና ጸልዩልኝ። እኔ ኢትዮጵያ